አሁንም በእኔና በእናንተ ቤት ውስጥ እግዚአብሔር የማይሰማን እንደምንፈልገው መባረክን በእጃችን ማፈስ ማንችለው ባል ከሚስቱ ደብቆ የቀበረው እርም አለ። ሚስት ከባሏ ደብቃ የቀበረችው እርም አለ። ቤተሰብ ከልጆችም እንደዚሁ። ባካችሁ ይሄን እርም እናውጣ። ልዩ ግንኙነት ካለ የተደበቀ ምስጢራዊ ግንኙነት ካለ እኔና እናንተ እግዚአብሔር ማይከብርበት ሰው ግን አያቅም ብለን የደበቅናቸው ጉዳዮች ካሉ ሚስቴ አታቅም ብሎ ባል የሚገናኘው ግንኙነት ካለ ሚስት ባል አያቅም ብላ የቀየሰችው መስመር ካለ ከትንሿ ከስልካችሁ ግንኙነት እንደ ቀልድ ቻት ከምታደርጉት ነው ምላችሁ ኤክስ ምናምንም በለው የቆየም በለው የመጣም በለው ወደፊትም ያሰብከው በለው እየሰማችሁ ነው የምናገረው ወገኖች። ይሄ እርም ነው። ወይም ከመጋባት በፊት የነበሩ ልምዶች ደስ የማይሉ ልምዶች የእግዚአብሔርን በረከት በቤታችን እንዳይገባ አንጠልጥለው የሚያስቀሩ ልምዶች ትንሽ መጎንጨት ሊሆን ይችላል። እግዚአብሔር ይሄንን እርም ያስወግድልን። አሜን በሉ ወገኖች። ይሄ በጋብቻ በመንፈሳዊ እድገት ከእግዚአብሔር ጋር ባለን ግንኙነት በግል ስብዕናችን እንኳን የአእምሮ ሰላም ከሚያሳጡን ጉዳዮች አንዱ የተደበቁ ሰው አያውቅብንም ብለን እኛ ግን የሆነ ደስታ የሆነ ነገር እንጨብጥበታለን የምንላቸው እርም የሆኑ ጉዳዮች ኑሯችንን ያጠፋሉ። ባካችሁ በእምነት ይሄንን እርም የሆነውን ነገር ነቅላችሁ ጣሉ። እግዚአብሔር ይንቀልልልላችሁ። ትልቅ ድል ሊኖር ይችላል። ትልቅ ቤት ውስጥ ትኖሩ ይሆናል። ትልቅ ስራ ትሰሩ ይሆናል። ልጆቻችሁን እዚህ በሰንበት ብቻ ሳይሆን በትምህርት ቤት በአክቲቪቲ ውስጥ ብዙ ነገር ልታደርሷቸውም ትሮጡ ይሆናል። ግን ትልቁን ድል ጥቂቷ እርም የሆነችው በቤታችን የተደበቀችው ነገር ትበላለች ታጠፋለችና እሱን አጥፉ። እግዚአብሔር ይርዳችሁ ሁላችሁ ነው።